الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በአላህ ፍቃድ አንድ የረሱል አለይሂ ሰላቱ ወሰለም ሐዲስ አስተምሮ ዘመን ተሻጋሪ በሆነ ንግግራቸው ድንቅ በሆነ ንግግራቸው ጠቅለል ባለ ንግግር አንድ መልእክት ነብዩ ሰለላሁ ዐለይሂ ወሰለም አስተላልፈውልናል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኸይር የተባለ ነገር የለም የጠቆሙት ያመላከቱት ቢሆን እንጂ ሸር የተባለ ነገር የለም ያስጠነቀቁት ቢሆን እንጂ ሁሉንም ነገር የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም አብራርተው አስተምረው ሄደዋል የመጨረሻውን የመሰናበቻውን ሐጅ ሲያደርጉ ብዙ ሰሃቦች በተሰባሰቡበት ሁሉም ይምጣ ይገኝ የኔን አደራ ይቀበል የሐጅ ስነ ስርዓትን ያዝ ብሎ ባስተማሩበት ሰዓት ላይ መልእክታቸውን ካደረሱ በኋላ አድርሻለሁ አሉ አው ሲሏቸው اللهم فاشهد الله ወይ አንተ ምስክሩ ነኝ አሉ ረሱል አለይሂ ሰላቱ ወሰለም አላህ የሰጣቸውን አማና ሁሉንም አዳርሰው አስተምሮ ሄደዋል ስለዚህ ረሱል አለይሂ ሰላቱ ወሰለም ለኛ የጠቆሙን ያመላከቱን ኸይር ነገር በአጠቃላይ ጥቅም ያለው ነው ያስጠነቀቁን የከለከሉን ነገር በአጠቃላይ ደግሞ ጉዳት ያለው ነው እንድንከለከለው በአንድ ጠቅለል ባለ ሐዲስ ኢማም ሙስሊም በዘገቡት من حديث سهيل بن أبي صالح عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله يرضى لكم ثلاثا ويسخط لكم ثلاثا الله لن أنت سست نجرني يود الله شوال يا الله ميودو كم يتجبروا الله أرجع يرضى لكم ثلاثا سست نجر الله يود الله شوال ويكره ويندم ويسخط لكم ثلاثا ሶስት ነገር እንደሞ ይጣላባቸዋል አላህ ከሚጣላው ነገር የምንርቅ የምንቆጠብ አላህ ያድርገን የሚወድላችሁ ብለው ከተናገሩት የመጀመሪያው ምንድነው አንተ አዕቡዱሁ እሱን በብቸኝነት ልትገዙት አላህ ይወዳል ያ አላህ ከተደሰተብን አላህ ከወደደልን እሱን እድሜ ልካችን ለመገዛት እንቦዝናለን እንዴ እናንቀላፋለን እንዴ لا በጭራሽ واعبد ربك حتى ياتيك اليقين ጌታን ሞት እስከሚመጣበት ጊዜ ድረስ ተገዛው ሁሌ ለማን ለአላህ ብቻ ስትደሰት ምታመሰግነው አላህ ስትከፋ ምትጠራው አላህ በሁሉም ሰዓት በሁሉም ጊዜ ከአላህ ጋር ብቻና ብቻ ነው ግንኙነታችን መሆን ያለበት አንተ አዕቡዱሁ እሱን ልትገዙት አላህ ይወዳል አዎ የፈጠረን ያስገኘን የውለታዎች ሁሉ ውለታ ያለልን እሱን እንድናመልከው ነው ለሌላ አይደለም የሰው ልጆች ዱንያ ላይ ሲመጡ ፈተና ናት ዱንያ የሚሞከሩባት ነው እሱን ትእዛዝ አክብረው ይሄዳሉ አይሄዱም እሱን ይገዛሉ አይገዙም ለፈተና ነው እዚህ እሱን ሊያመልኩን የመጡት ወማ خلقቱል ጂነ ወልኢንሰ ኢላ ሊዕቡዱን አጋንንቱንም ሆነ የሰው ልጆች አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብለዋል አላህን መገዛት ውለታ ይዋልልን አልዋልልንም ወንድሜ እድሜህን እስቲዩ አሁን 40 ከሆነ የዛሬ 42 ዓመት የት ነበርክ ማን ያውሳህ የት ትታወቃለህ በመድር ላይ የሚያውቃለ ስሜ ይታወቃል ላ ከአላህ በስተቀር ማንንም ያውቅ የለም ለምን አላህ የሰው ልጆች አይደለም ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ሁሉም ነገር አላህ ያውቃል በሰው ዘንድ ግን አንታወቅም هل اتى على الانسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወስበት ዘመን ጊዜ አልፏል አዎ ከዛስ አላህ ከሁለት ባለትዳሮች ከባልና ከሚስት ያችን ፍትወት ጠብታ አስቡት እንኳን የሰው ልጅ ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ ፈጠረ 40 ቀን ንፍጥ በሌላኛው 40 ቀን ይረጋደም በሌላኛው 40 ቀን የሚላመድ ቁራሽ ስጋ
4 ወራት ሩህ ተነፍቶበት ከዛ አላህ አስተካክሎ ቅርጽ አስይዞ ምን ብሎ ስጋውን አልብሶ አጥንቱን ማለት ነው። ከዛስ እናቶቻችን፣ ሚስቶቻችን፣ እህቶቻችን እርግዝና ሲመጣባቸው የወር አበባ የሚባለውን ነገር አላህ አቋረጠው። አያ ያደም ወደ ምግብነት ተቀይሮ ለጽንሱ ከተወለድን በኋላስ እናታችን ሽሮን በልታ ያገኘችውን አላህ የረዘቃትን በልታ አላህ በራሱ ቅመማ ቀምሞ ወተት አድርጎ ለኛው ቀለብ አደረገ። ጥርስ ነበረ የምናኝክበት? አቅም ነበረን እጃችንን ምግቡ ላይ አድርገን ወደ አፋችን የምንከትበት? ላ አላህ ሁሉም ነገር ያመቻቸው እሱ ነው። አለም ነጅዐል ለሁ ዐይነይን ለሰው ልጆች 2 አይን አላደረግንለትማ ለሰው ልጅ ወሊሳነን ምላስ ወሸፈተይን ከናፈሮችን ወሀደይናሁ ነጅደይን ወደ ሐቅ ወደ ባጢልስ አላሳየነውም አላመላከትነው ወይም በሌላ ተፍሲር ወደ እናቱ ጡቶች አለ አላህ ማን አሳይቶ አላህ ትሮጣለህ እናቱ ጡት ጋር ያንን ምግብ አድርጎ ቀምሞ ይሄ ሁሉ ውለታው አለ። አረ ከዛም በላይ ትልቁ ውለታ ምን እስልምናን አላህ ሰጠን። ከውለታዎች ሁሉ ትልቁ ውለታ ምንድነው? ኢስላም ነው። ወላሂ ኢስላም ዱንያን አላህ ለሚወደውም ለማይወደውም ይለግሳል። ኢስላምን ኢማንን ግን አላህ ለሚወደው ብቻ ነው የሚለግሰው። ለሚወደው ብቻ ዱንያ መሰጠት በዱንያ ላይ በዚች ዓለም የሀብት ጋጋታ የፎቅ የምን መኖር የመወደድ ምልክትም የመጠላት ምልክትም አይደለም። ግልጽ ነው። ምንም አለመኖር ኪስ ባዶ መሆኑ የመጠላት ምልክት አይደለም። የመወደድ ምልክት ምንድነው? ኢማንን አላህ ሲሰጥህ ብቻ ነው። ኢስላምን ሰጥቶናል። ስለዚህ ሁላችንም አልহামዱሊላህ አዎ እንኑርበት። ለምን ስትከፋ እንዴት አድርገህ ሶብር ማድረግ እንዳለብህ ያስተማረ ኢስላም የነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ፣ ስትደሰት በምን መልኩ ማመስገን እንዳለብህ፣ ደስታን እንዴት መግለጽ እንዳለብህ ልኩን መጠኑን ያበጀ ማን? ኢስላም። ስለዚህ ይሄ ሁሉ ውለታ የዋለ ጌታ ሊመለክ አይገባ? አዎ የገዛን የፈጠረን እሱ ያስገኘን እሱ ሰማይ ምድሩን ያስተካከለ እቺ ምድር ዘርግቷል እንደፈለግን የምንንቀሳቀስባት የምንሮጥባት ቤታችንን የምንገነባባት አላህ። ሱረቱ በቀራ ላይ እኮ አላህ መላ የሰው ልጅ በአጠቃላይ ስማ እወቅ እያለ ጥሪ ያደርጋል። ያ አዩሃ ናስ እናንተ ሰዎች የሰው ልጆች በአጠቃላይ ስሙ፣ እዕቡዱ ረበኩም አለዚ ኸለቀኩም የፈጠራችሁን ያንን ጌታችሁን አላህን ተገዙ። የሰው ልጆችን በአጠቃላይ የፈጠረው ማን ነው? አላህ። ሰማይ ምድርን የፈጠረ ማን ነው? አላህ ነው። ከአላህ ውጭ ወላሂ ማንም የለም፣ አላህ ብቻ ነው። ስለዚህ አዕቡዱ ረበኩም ጌታችሁን ተገዙ፣ አለዚ ኸለቀኩም ያ የፈጠራችሁን። ቅድም ያልኳችሁ ከመታወሳችሁ በፊት ያልነበራችሁ ከዛ በኋላ በእርከኑን ጠብቆ የሰው ልጆችን አላህ በአራት አይነት ሁኔታ ፈጥሯቸዋል። አባታችንን አደም ከአፈር ፈጠረው አላህ። ከአፈር ማን ያስበዋል? ማን ይገምተዋል? አላህ ግን ችሎታ አለው። ወሁወ ዐላ ኩሊ ሸይን ቀዲር ነው። ከአፈር ፈጠረው። እናታችንን ሐዋ ከአደም ጎን ግራ በኩል ከአደም ከአባት ብቻ ከወንድ ብቻ ፈጠራት። ሁለት አፈጣጠር። ሶስተኛው አደምና ሐዋ አላህ እንዲጋቡ አደረገና ልጅ ይወልዳሉ። አንዴ ሲወልዱ ሁለት ልጅ ነው፣ ሴትና ወንድ። ሁለተኛ እርግዝና ተከስቶም ሲወልዱ አሁንም ሴትና ወንድ። ከዛስ ዘሩ እንዲባዛ አላህ እንዴት አደረገ? ከታች ያለችው ከላይ ከተወለደው ጋር፣ ላይ የተወለደችው ከታች ከተወለደው ጋር ተቃራኒው ነው እንዲጋቡ አድርጎ የሰው ልጆች ዘር በዛ፣ የሰው ልጆች መባዛት በዛ መጣ። አራተኛው አፈጣጠር የነብዩላህ ኢሳ አለይሂ ሰላም አፈጣጠር ከማን? ከእናት ብቻ አላህ ፈጠረው። የፈጠረው አላህ ነው። ኢሳም የሁዳዎቹ ሱብሃንአላህ ዛሬ እኮ ሰው ወዳጁን እንኳን እኮ አለየም፣ ጠላቱን አለየም። የሁዳዎች ማለት በጣም ምድር ላይ ሸረኛው ፍጥረታት ማለት እንደ ይሁዳ ነው። ኢሳን የዝሙት ልጅ ብለው የተሳደቡ፣ መርየምን ያችን የተቀደሰች ጥብቋን የአላህን ትእዛዝ ያከበረች መርየምን አለይሂ ሰላም በሷ ላይ ሰላም ይሁንና ዝሙተኛ ብለው አመንዛሪ ብለው የተለያየ ስም የለጠፉላትን ሰው ሲደግፍ ወዳጅ ሲሆን ታየዋለህ። አይ ሰው ማንን እንደሚደግፍ ማንን ወዳጅ እንደሚያደርግ እንኳን አያውቅም። በዚህ መልኩ ሲገልጿት አላህ በተአምር እንዲናገር አደረገው። ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ
ባርነቱን ገና በአንቀልባ ልጅ ሆኖ እንዲናገር አላህ አደረገው። አታኒ الكتاب ኪታብን ሰጥቶኛል፣ ወጀዐለኒ ነቢያ ነብይም አድርጎኛል አለ። ነብይ መሆናቸውን መሰከሩ፣ የአላህ ባሪያ መሆናቸውን መሰከሩ፣ ፍጡር መሆናቸውን መሰከሩ። አዎ ሁሉም ፍጡር ነው። ፍጡር የተባለ ደግሞ በዱንያ ላይ የሚቆይ የለም፣ ሁሉም ይጠፋል። ኩሉ መን ዐለይሃ ፋን፣ ሁሉም ጠፊ ነው፣ ወዳሚ ነው፣ ሁሉም ይጠፋል። ሚካኤልም ይሞታል፣ ጅብሪልም ይሞታል፣ ኢስራፊልም ይሞታል። ራሱ መለከል መውት የሰው ልጆችን ሩህ ዛሬ በሀገራችን በተለያየ ማክበያ አዝራኤል ብለው ይጠሩታል። በቁርአን በሐዲስ ይህ ስያሜ የለው፣ ግን አዝራኤል ብለው ይጠሩታል። እሱ ራሱ ይሞታል፣ የራሱ ሩህ እንዲያወጣ ይደረጋል። ሚቀር የለም። ማን ብቻ ነው የሚቀረው? አላህ። ወየብቃ ወጅሁ ረቢከ ዙልጀላል ወልኢክራም አለ አላህ። እሱን እንድንገዛ ነው የተፈጠርነው። አየህ፣ የሰው ልጆችን በዚህ ሁኔታ ፈጠራቸው። ለምን? ሊያመልኩት፣ ሊገዙት። ስለዚህ አላህ ይወድላቸዋል። ምን ስታደርጉ? እሱን በብቸኝነት ስትገዙ። አዎ አምልኮ የሚገባው ለአላህ ብቻና ብቻ ነው። የሰው ልጆች ሊድኑ ከፈለጉ ወላሂ መዳኛው አላህን በብቸኝነት መገዛት ነው። ማንም አያድንህም አላህን ካልተገዛ። ሁሉም ይሞታል፣ እንደሚሞት ሞትን ያምናል። ችግራችን ከሞት በኋላ ላለው ሀገሩ ስንቅ አለማዘጋጃታችን። ስለዚህ አላህ እሱን እንድንገዛ አላህ ይወዳል። የፈጠረንን ጌታ፣ ውለታ የዋለልን ጌታ ሱረቱን በቀራው ላይ ሲጨርሱ አላህ ምን አለ? ያ አዩሃ ናስ አዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም፣ እናንተ ሰዎች ጌታችሁን አላህን ተገዙ፣ ከእናንተ በስተፊት የነበሩትንም እናንተም ብቻ አይደለም፣ ዛሬ በዚህ ትውልድ ያለውን ብቻ አይደለም። የሰው ልጅ ሲፈጠረ ከአደም ጀምሮ የፈጠረው አላህ ነው። እሱን ተገዙ። ለምን? ለዓለኩም ተተቁን፣ ልትፈሩት ይከጀላልና። ይህ ተገዙት የምትባሉት ጌታችሁ አላህ፣ የዓለማቱ ፈጣሪ አላህ ለእናንተ ውለታ ውለዋል። ምን? አለዚ ጀዐለ ለኩሙል አርደ ፊራሻ፣ ያ ምድርን ለእናንተ ምንጣፍ ያደረገ። ምንጣፍ ብሎ ጠራው፣ ምቹ ብሎ ጠራው። አዎ አላህ ምንጣፍ አደረገው፣ አመቻቸው እንድንንቀሳቀስበት፣ ቤታችንን፣ ንግዳችንን፣ ስንት ነገር ሱብሃንአላህ አላህ ባመቻቸው ነው። ወሰማአ ቢናአ፣ ሰማይን ደግሞ ጣራ አደረጋል። ወአንዘለ ወረደ ሚነ ሰማኢ፣ ከሰማይ ምን? ማአን ውሃን። ከዛስ ፈአኽረጀ ቢሂ፣ ካወረደ ውሃ ደግሞ ከምድር ለእናንተ ከሱ አወጣላችሁ። ምን? ፈአኽረጀ ቢሂ ሚነ ሰመራት፣ ፈአኽረጀ ቢሂ ሚነ ሰመራት። ሰመራት ማለት ሚነ ሰመራት ፍራፍሬ ብቻ አይደለም ይላሉ። በአጠቃላይ ከምድር የሚወጣው ቡቃያው፣ የእህል ዘር በአጠቃላይ ኢትፍሩት በለው ምኑ አላህ አወጣላችሁ። ለምን? ሪዝቀን ለኩም፣ ለእናንተ ቀለብ ሲሳይ ሲባል ርዝቅ ሲባል። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን፣ ለአላህ ቢጤ ባላንጣን አታድርጉ። ወአንቱም ተዕለሙን፣ እናንተ እያወቃችሁ ይህን አትፈጽሙ። የፈጠራችሁ ጌታ አላህ፣ ያስገኛችሁ አላህ፣ ሰማይ ምድርን የፈጠረ ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ ውሃ አውርዶ ከምድር ፍራፍሬዎችን ያወጣው አላህ ሆኖ ሳለ እንዴት ከአላህ ውጭ ትገዛላችሁ? ኢብኑ ከሲር ረሕመቱላሂ ዐለይሂ ምን ይላሉ? አልኻሊቁ ሊሃዚሂ አልአሽያ ሁወ አልሙስተሒቁ ሊልዒባዳ። ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ምድርን ዘርግቶ ሰማይን ጣራ አድርጎ ውሃ አውርዶ ከምድር ፍራፍሬ አይነትን ያወጣው እሱ ነውና ሁወ አልሙስተሒቁ ሊልዒባዳ፣ ለአምልኮም ተገቢ ማለት አላህ የፈጠረህ ነው ያስገኘህና ለምን ትክደዋለህ እያለ ነው። ስለዚህ አላህ መጀመሪያ የሚወድላችሁ እሱን በብቸኝነት ስትገዙ። ሲቀጥል አሉ ወላ ቱሽሪኩ ቢሂ ሸይአን፣ በሱ ላይ ምንም እንዳታጋሩ አላህ ይወድላችሁ። አዎ አላህ ሽርክን አይወድም። ባላንጣ ስታደርግበት አይወድም። ከሱ ጋር ሌላን አብረስ ቀላቅለህ ስትገዛ አላህ አይወድም። እቺ መብት ለአላህ ማይደራደርበት ቀይ መስመር አላት። በጭራሽ አለ አላህ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋራ አንድንም አልምርም አለ። አልደራደርበትም በዚህ ጉዳይ ያለው አላህ አልምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ከሽርክ ውጭ ያለውን ግን ሊመን የሻ፣ ከፈለገ ይቀጠዋል፣ ከፈለገ ይቅር ይለዋል። ሽርክንስ በጭራሽ አለ። ስለዚህ ወንድሜ፣ ወጣቶች፣ አባቶቼ፣ እናቶቼ ሽርክን እንደቀላል አንሽ። ልንጸየፈው ከባድ ካንሰር ማለት ወላሂ ሽርክ ነው። ለምን? ስራችንን የሚያበላሽብን፣ ሀበአን መንሱራ እንደተበተነ አቧራ የሚያደርግብን፣ ባዶ የሚያደርግብን፣ ራቆታችን የሚያስቀራን። ሽርክ ማለት ከባድነቱ የኢባዳ አይነት ብንፈጽም ተቀባይነት የለውም። ሽርክ
ሐጅ ቢደረግ ጾም ቢጾም ሰደቃ ብናወጣ ምን ብንል ሽርክ ከተቀላቀለበት አላህ አልቀበልም አለ። አልቀበልም በዚህ ጉዳይ አልደራደርም አለ። ስለዚህ ልንጸየፈው ይገባል። ቀብርን ልናመልክ በጭራሽ እንዴ! ዛሬ ሰው አቅሎ የት ሄደ? ቀብር እኮ ማለት ወንድሞቼ የሞቱ ሰዎች ከኛ ይከጅላሉ። ምንድነው የሚከጅሉት? ያ ረቢ ማረው፣ ምህረት ለግሰው፣ ቀብሩን አስፋለት፣ ዱዓ ያደርግላቸው ሰዎችን ይፈልጋሉ። እንኳን እኛ ሄደን ቀብር ሰዎችን ልንልማጸን ይቅርና ምንም ጥቅም ማምጣት ማይችሉ። ዛሬ ግን ሰው ወጣቱ በተለይ የሆነ ቀብር ሄድና ድረሱልኝ እንዲስጡኝ ምናምን ላ ይሄ አያዋጣም። ወላሂ ዱንያ አኺራችንን ያበላሽብናል። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ እኮ ዱዓ ያደረጉበት ከባድ ጉዳይ ነው። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኝ አሉ። እናታችን አይሻ ምን አሉ? እንደው ባይፈራ ኖሮ የነብዩ ሰለላሁ ዐለይሂ ወሰለም ቀብር ወጣ ተብሎ ይቀበር ነበር። ነገር ግን ምን ተፈርቶ ነው? ሽርኩ ዛሬ ጭምር መዲና ስትሄድ ምናምን ሰው የተለያየ ወደ ቀብር ዙሮ የሚማጸን ምናምን ትመለከታለህ። ላ ነብዩ ዱዓ አደረጉበት። የሚመለክ ጣዖት እንዳታደርግብኝ አሉት። ቀብራቸውማ እንደሌሎች ሰሃባ በቀይ ላይ ምናምን ቢወጣማ ከባድ ጉዳይ ነበር ማለት ነው። እንደዛው ነው ጭምር አንዳንዱ ያ አላህ በጭራሽ የአላህ ሐቅ ነው። ከአላህ ሐቅ በምንም መልኩ አቡበከር ሲዲቅ ነብዩ ሲሞቱ በሳቸው ዘመን ብዙ ሰዎች ተቀልብሰዋል። ስልጣን ይፈልጉ ስሜታቸውን እንደፈለጉ የሚከተሉ ነብይን ብሎ የተነሱ እንደነ ሙሰይለመቱል ከዛብ የመሳሰሉት ሴቶችን ጭምር የተነሱ ነበሩ። በአቡበከር ዘመን ላይ ነብዩ ሲሞቱ በቃ አቡበከር ተነሱ። መሐመድን የሚገዛ ካለ መሐመድ ሞቷል። በቃ ሰው ናቸው ይሞታሉ፣ ለማንም አይቀርም። ነገር ግን አላህ የሚገዛ ካለ አላህ ዝንተ ዓለም ሕያው ነው። ሞት ማይጠጋው አላህ ብቻ ነው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ሞት የሚባል ማይጠጋው አላህ ብቻ ነው። ከዛ ውጭ ባለስልጣን ነው የሚል ዓለምን ዛሬ እንደፈለገ አንቀጠቅጣለሁ አምባገነን የሚል በአጠቃላይ ወላሂ ሁሉም ጉድጓድ ይገባል፣ ሁሉም ይጠፋል። ማይጠፋ የለም። ዛሬ መሳሪያ ይዞ ምን ብሎ እንደፈለገ ጀሃነም አደርጋታለሁ አላ ገዛ። አላህ እኮ ጊዜ ሲሰጥ የረሳ ሆኖ አይደለም። የትም አታመልጡም ነው አላህ የሚለው። ቅጣቱን ያመጣ ሰዓት የሱ ሰራዊቶች ደግሞ ብዙ ናቸው። አላህ ውሃው የሱ ሰራዊት ነው። ጎርፍ አድርጎ አላህ ሱናሚ ሊያጠፋ ይችላል። ነዲድ እሳት ሊለቅ ይችላል። በንፋስ አላህ ያጠፋቸው አሉ። ድንጋይ ከሰማይ ያወረደባቸው አሉ። ምድር ተንቀጥቅጣባቸው የሰመጡ አሉ። አላህ ኩን ፈየኩን ነው። ሁን ካለው በጭራሽ ሰከንድ አይፈጅም። ወላሂ ከሁሉ በላይ ኃያል ማን ነው? አላህ ነው። ስለዚህ አላህ የሁሉ ፈጣሪ ጌታ አላህ ሲጋራበት አይወድም፣ አልደራደርም ብሏልና ሽርክን በዚህ መልኩ እንራቅ። ሶስተኛው አላህ የሚወድላችሁ ወአን ተዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ ገመድ በላኢላሃ ኢለላህ አንድ ሆናችሁ እንዳትለያዩ አላህ ይወድላችኋል። አላህ ከወደደው ከዚህ በላይ ምን አለ? ምን መሆን? አንድነትን ማጠናከር በምን? በአላህ ገመድ በላኢላሃ ኢለላህ በቁርአን በሐዲስ። ዛሬ ሰው ልዩነት ላይ የሚፈጥረው በምንድን ነው ከተባለ ከቁርአን ሐዲስ ይልቅ ስሜቱን ሲከተል ነው። እኔም ስሜቴን መከተል አቁም፣ አንተም ስሜትን መከተል አቁም። ጉዳያችን ወደ ማን እናምጣ? ወደ አላህ። ሰው ነን፣ በሆነ ነገር ልንጨቃጨቅ ላንግባባ እንችላለን። ነገር ግን ጉዳያችንን ወደ አላህ Subhanahu Wa Ta'ala ካመጣ ነው ወላሂ ያ ጉዳይ ይፈታል። እኔም ስሜቴን ከተውኩት፣ አንተም አንቺ እህቴ ስሜታችንን ከተውን ወላሂ ትክክለኛ ወንድማማችነት ይመጣል። አላህ ነገረና ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ስሙዋል። ያመናችኋል፣ ኢማን ያላችሁ፣ ላኢላሃ ኢለላህ ያላችሁ፣ ሙሐመድ ረሱሉላህ ያላችሁ ስሙ። አጢኡላህ ወአጢኡ ረሱል፣ አላህና መልእክተኛውን ታዘዙ። ወኡሊል አምሪ ሚንኩም፣ ከናንተም ከሙስሊሞች የስልጣን ባልተቤቶችን ታዘዙ። ፈኢን ተናዛዕቱም፣ ከተወዛገባችሁ፣ ከተጨቃጨቃችሁ፣ ካልተግባባችሁ ፊ ሸይን በአንዳች ነገር ፈሩዱሁ ኢለላሂ ወረሱል፣ ጉዳያችሁን ወደ አላህና ወደ መልእክተኛው ቀልብሱት፣ መልሱት። እኔ የሆነ ነገር አልኩኝ፣ አንተም የሆነ ነገር አልተግባባንም። እስቲ ቁርአን ምን ይላል? ሐዲስ ምን ይላል? መልሱት፣ ወደዚህ መልሱት። ለምን? ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር፣ እናንተ እውነት በአላህና በመጨረሻ ቀን ነገር አቆቴን እቆማለሁ አላህ ፊት ሂሳብ እደራረጋለሁ ብላችሁ ከሰጋችሁ ካመናችሁ፣ ይሄ እምነት ውስጣችሁ ካለ
ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት። ذلك خير ይህ የተሻለ ነው። واحسن تأويلا መጨረሻውም ያማረ ነው አለ። የተሻለው ይሄ ነው። እኔ እንደ ምሳሌ ዙሁር የሚሰገደው 5 ረካ ነው አልኩኝ። አንተ ደግሞ እንደሚመጣ አይደለም 6 ነው አልክ። እሺ ወደ ቁርአን እንምጣ፣ ወደ ሐዲስ እንምጣ። ሐዲሱ 5ም አይደለም 6ም አይደለም ስንት ነው አለ? 4 ነው አለ። ስለዚህ የኔንም ስሜት ወደዛ ወርወር፣ ያንተንም ስሜት ወደዛ ወርወር አድርገ ስንት ነው? 4 ነው። በማከላችን ጭቅጭቅ ይመጣል፣ ይፈታል። ለምን? በቃ ጉዳያችን ወደ አላህ ወደ መልእክተኛው ስሜታችንን መተው ነው። ይሄን ስንታደርጉ አንድነት ይጠናል። አንድ መሆን ባይቻል ኖሮ ወላሂ አላህ አንዱ ነው አይለንም ነበር። ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ቁርአን ራሱ ኮርዶበታል አይደል እንዴ? አውስና ኸዝረጅ የሚባሉ ጎሳዎች ነበሩ መዲና ላይ የነበሩ ለ120 ዓመታት ሲገዳደሉ የነበሩ። ዛሬኛ ጠላት ብዙ ነገር ደግሶልናል፣ ብዙ ነገር ያደርጉልናል፣ በየጊዜው አጀንዳ ይሰጡናል፣ የተለያየ ነገር ያደርጉናል። እኛ እርስ በራሳችን ተበታትነን ዲላችን ላይ ግን እያስጠቃን ነው። እኛ አንድነታችንን እናጠናክር። አንድነታችንን ስናጠናክር አንድነት ኃይል ነው። የአላህም እርዳታ ይመጣል። የአላህም እርዳታ ይመጣል። አንድነት ረህማ ነው፣ እዝነት ነው። ከአላህ በኩል ኒዕማን ብሎ አላህ ወንድማማችነት አንድነት ገልጾታል። እነዚህ አውስና ኸዝረጅ የሚባሉ ጎሳዎች መዲና ላይ ነበሩ። ለ120 ዓመታት ሲገዳደሩ ሲቆራረጡ፣ ዘራቸው ሲታይ ወደ ላይ የአንድ አባት ልጆች ናቸው ወደ ላይ ሲመዘስ። ግን ማን ነበር የሚያባላቸው? ይሁዶች። መዲና ላይ የነበሩት ይሁዶች ሲፈልጉ ያጣላቸዋል፣ ሲፈልጉ ያስታርቋቸዋል። ዳኛው ነው ተቀመጡ አድርጎ ከላከ በኋላ ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ከተሰደዱ በኋላ እነዚህ አውስና ኸዝረጆችን አንድ አደረጓቸው፣ ወንድማማችነታቸውን አጠናከሩላቸው። ከዛ በኋላ ሺስ ኢብኑ ቀይስ የሚባል ይሁዲ ነበር። አውስና ኸዝረጅ ቁጭ ብለው ሲጫወቱ ውሃ ሲጠጡ ምን ሲሉ አብረው ሲነጋገሩ ጭራሽ እነዚህ ሰዎች አንድ ላይ ማውራት ጀመሩ፣ መነጋገር ጀመረዋል። ሱብሃንአላህ። የሙስሊሙን አንድነት የሚያበሳጨው እንደ ይሁዲ የለም። ሙስሊሙ አንድ ሆነ ሲባል የአላህ ጠላቶች ያበሳጫቸዋል። ይሄማ ስራ መስራት አለብኝ አለው። ለምንድን ነው ያለው? ሸር የሚባል ነገር እንዴት እንደሚመጣ ያውቁታል። ሸር የሚፈልቀው ከይሁዶች ነው። ተንኮልን ተክነውበታል። ፕሮፌሰር በሉት ዶክተሬት በሉት ወስደውበታል በተንኮል። ጠራው አንዱን። ማንን? ልጁን ይባላል። ሂድና አተዝኩሩነ የውሙ ቡዓስ በላቸዋል። ምን ይፈጠራል አለ። ዝም ብለህ በላቸው አለ። እሺ አለና አውስና ኸዝረጆች እየተጫወቱ እያለ ቡዓስ የሚባለው በአውስና በኸዝረጅ መካከል መጨረሻ የተደረገ ጦርነት ነው። የቡዓስ ጦርነት ይባላል። አተዝኩሩነ የውሙ ቡዓስ፣ የቡዓስ ላይ የተከሰተውን ታውቃላችሁ አለ። አዎ። ማን ነበር ሲያጠቃ የነበረው? የኛ እኔ የሚል ከመጣ እኔ ያለው ማን ነው? ሸይጣን ነው። አነ ኸይሩን፣ እኔ የተሻልኩ ነው የሚለው ሸይጣን ነው። እኔ የሚል ከመጣ መጥፊያችን ነው። ይዛል የኛ ነው የኛ የአውስ አለ የኸዝረጅ አለ። ድጋሚ የድንቁርናቸው እንትን መምጣ አላህ ነብዩ ጋር ላካ ጅብሪልን ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ ገመድ በላ ኢላሃ ኢለላህ ተያዙ፣ ተሳሰሩ፣ አንድ ሁኑ። ወዝኩሩ ኒዕመተላህ፣ አላህ በእናንተ ላይ ዋለውን አለይኩም በእናንተ ያለውን ውለታው አስታውሱ። ኢዝ ኩንቱም አዳአን፣ እናንተ ጠላቶች በነበራችሁ ጊዜ ፈአለፈ በይነ ቁሉቢኩም፣ በልቦቻችሁ ላይ አላህ አስተሳሰረ፣ አንድነትን ወንድማማችነትን አላህ አደረገ። ፈአስባሕቱም ቢኒዕመቲሂ ኢኽዋና፣ አያችሁ ኒዕማ ስለሆነ እናንተም በሱ ጸጋ ወንድማማቾች ሆናችሁ። አዎ ወንድማማችነት ኒዕማ ነው። ፈአስባሕቱም ቢኒዕመቲሂ ኢኽዋና ብሎ አላህ ገለጸው። በአላህ ጸጋ ወንድማማቾች ሆናችሁ። ወኩንቱም ነበራችሁ አላ ሸፋ ሑፍረት ሚነናር፣ ከጀሃነም አፋፍ ላይ ጫፍ ላይ ነበራችሁ ልጠፉ የቀረባችሁ። ፈአንቀዘኩም ሚንሃ፣ አላህ ከሱ አዳናችሁ። ነቢዩ ልኮ ኢስላምን አምጥቶ ዳናችሁ። ከዛሊከ ዩበይኑ ላሁ ለኩም አያቲሂ፣ አላህ እንዲህ በዚህ መልኩ አናቅጾችን ለእናንተ ያብራራላቸዋል። ለዓለኩም ተሕተዱን፣ ልትመሩ ይከጀላልና ለአላህ ሱብሓነሁ ወተዓላ ትክክለኛው መንገድ ልትይዙ። አየህ ኒዕማ ነው፣ ወንድማማችነት ነው። ለዚህ ነው በሌላ የቁርአን አንቀጽ ለአላህ መለያየት አደጋ እንደሚያመጣ ሲናገር አላህን ታዘዙአል። አትጨቃጨቁ። ጭቅጭቅ በማዕከላችሁ ምን ያመጣል? ልዩነትን፣ ኃይልን ያስወግዳል፣ ለጠላት በርን ይከፍትባቸዋል ብሎ አላህ ሱብሓነሁ ወተዓላ ተናገረ። ስለዚህ ወንድማማችነትን ማጠናከር። ወአጢዑ ላህ ወረሱለሁ፣ አላህና መልእክተኛውን ታዘዙ። ወላ ተናዘዑ፣ አትጨቃጨቁ።
አትጨቃጨቁ አላለ። ፈተፍሸሉ ትፈራላችሁ፣ ወተዝሐበ ሪሑኩም ኃይላችሁም ይወገዳል፣ ወስቢሩ ታገሱ፣ ኢነላሃ መዐሳቢሪን አላህ ከትዕግስተኞች ጋር ነው። ስለዚህ አንድነትን ወንድማማችነትን ማጠናከር ወንድማማችነታችን ትክክለኛ ወንድማማችነት እንዲሆን ቅድም እንዳልኳችሁ ጉዳያችን ሲመጣ ወደ አላህ ወደ ቁርአን ወደ ሐዲስ መልስ ስሜታችንን ተው። ሁለተኛ ግንኙነታችን ለሱ ብቻ እናድርገው፣ ለአላህ ብቻ፣ ለጥቅም እንዳናድርገው። ለጥቅም ከሆነ ጥቅሙ ሲያልቅ የኛም ወዳጅነት ያበቃል። ለአላህ ከሆነስ ጀነት ይዘልቃል። የወደድከው ወንድምህን ለአላህ ከሆነ ወላሂ ጀነት ይዘልቃል። አይነል ሙተሃቡነ ቢጀላሊ ያለ አላህ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ አልየውመ ኡዚልሁም ፊ ዚሊ ዛሬ እኔ ጥላ ስር አጣልላቸዋለሁ የማንም ጥላ በሌለበት ሰዓት አለ አላህ ይጣራል። ስለዚህ ወንድማማችነትን አንድነትን ማጠናከር አንድነት ጉልበት ነው፣ ኃይል ነው። አንድነታችን ሲላላ ጠላት በር ያገኛል፣ እንደፈለገ ያደርጋል። ሶስቱን ጨረሰን። የሚጠላባችሁ ደግሞ ሶስት ነገር አለ አሉ። ይሄን ጨርሰን ፕሮግራማችን እንስጋ። ሶስት ነገርን ይጠላላችኋል አሉ። የመጀመሪያው ቂለ ወቃል እንዲህ ተባለ እንዲህ ወጣ እንዲህ ተባለ ያልተረጋገጠ ወሬ ምናምን አላህ ይጠላባቸዋል። በቃ አላህ ይጠላዋል ከተባለ እኮ በቂ ነው። ምን ማድረግ መጥላት አላህ ይጠላዋል ከተባለ ቂለ ወቃል እንዲህ ተባለ እንዲህ ወጣ እንዲህ ምናምን አላህ ይጠላዋል አለ። ወከስረተ ሱአሊ ጥያቄ ማብዛትም አሁን የሌለውን ያልተከሰተ ነገር መጠየቅ፣ ፈተና ለመቀስቀስ አንድ ዓሊም ሲያስተምር የሆነ ፈተና ለመፈተን የሆነ ነገር ለማድረግ ብሎ መቀስቀስ ምን ማለት ላ አላህ ይጠላዋል ይህንን ነገር። ጥያቄ ማብዛት። አንዱ ሰሃባ ስለ ሐጅ አስተማሩና የአላህ መልእክተኛ በየዓመቱ ነው አላቸው። በየዓመቱ ነው አላቸው። ጸጥ አለ። ሲደጋግምባቸው ምን ነው በተውኳችሁ ነገር ብትተውኝ አው ብንኖር ተወጀበት ግዴታው ነበር። በየዓመቱ ምን ይሆናል? ሐጅ ግዴታ ይሆናል። ሐጅ ግን በእድሜ ስንት ጊዜ ነው? አቅም ላለው ሰው አንድ ጊዜ። አው ብለው ምን ነው በተውኳችሁ ነገር ብትተውኝ ጥያቄ ሲያበዛ ከዛም አሉ ተጠንቀቁ፣ ከናንተ በስተፊት የነበሩት ህዝቦች የጠፉት ጥያቄ በማብዛታቸውና ነቢያቶቻቸውን በመቃረናቸው ነው አሉ። ለጥፋት እንዳትዳረጉ አሉ። ሶስተኛው ወይዳተል ማል ገንዘብን ማባከን ማጥፋት። አልማሉ ማሉላህ ነው። ይሄን ብለስ ገንዘብ የማን ነው? አላህ ነው። በገንዘቤ ምናምን የለም በእስልምና ቋንቋ ወአንፊቁ ሚማ ረዘቅናኩም እያለ ነው አላህ የሚገልጸው። እኛ ከሰጠናችሁ ላይ ለግሱ፣ ለኸይር ነገር አውጡ ነው። ገንዘብ የኔ ነው ብለህ ገንዘብን ማባከን እስላም የተጠላ ከባድ ወንጀል ነው። ገንዘብ ማባከን ምንድነው? ዑለማዎች ሲተነትኑት በወንጀል ላይ ማዋል ገንዘብ ማባከን ነው። በወንጀል ዛሬ ለወንጀል ተባባሪ እንሆናለና የሆነ ለሙዚቃ ኮንሰርት አረ ችግር የለም ስፖንሰር ሆናለሁ ለሆነ ነገር አንድ ሙስሊም እንዴት አላህ ለጠላው ነገር እንዴት አላህ ለሚጠላው ነገር ገንዘቡን ያውላል? ገንዘብን አላህን ለጠላው ነገር እንደዚህ ሙስሊሙን ለሚጎዳ ነገር ማዋልም እዛ ውስጥ ይገባል። እንደው ሙስሊሙን ለሚጎዳ ነገር ማዋል ደግሞ ሌላም ከባድም ሌላም ደግሞ ጥያቄ ያመጣብሃል። ገንዘብ ማባከን ቁርአን ሲገልጸው ምንድን ያለው? ሱረቱ ኢስራ ላይ ወአቲ ዘል ቁርባ ሐቀሁ አለ። ለዝምድና ባልተቤቶችም መብቱን ስጥ አለ። ወልሚስኪን ለሚስኪንም ስጠው ሐቁን፣ ወብነ ሰቢል ለመንገደኛም ከአገር ወጥቶ ሌላ ቦታ ያጣ የተቸገረ ስጥ አለ። ወላ ቱበዚር ተብዚራ ማባከንን እንዳታባክን አለ። ከዛስ ኢነል ሙበዚሪን አባካኞች እኮ ካኑ ኢኽዋነ ሸያጢን የሰይጣን ወንድሞች ናቸው አለ። ወካነ ሸይጣን ሊረቢህ ከፉራ ሰይጣን ለጌታው እኮ ብርቱ ከሃዲ ነው አለ አላህ። ማባከን ምንድነው አለ? አባካኞች የሸይጣን ወንድሞች ናቸው። ኢስራፍ ማድረግ ወኩሉ ወሽረቡ ብሉ ጠጡ፣ ወላ ቱስሪፉ እንዳታባክኑ። ለምን? ኢነላሃ ላ ዩሂቡል ሙስሪፊን አላህ የሚያባክኑትን አይወድም አለ አላህ። አባካኝን አላህ አይወድም። ገንዘብን ዝም ብለህ ማባከን አይደለም። ሐታ ሰደቃ አሰጣጥ ራሱ ዝም ብለን እንዳዘረገው ቋጣሪም እንዳትሆን ሚዛናዊ መካከለኛ ሁን። አንዳንዱ ሁሉ ይሰጥና ባልሰጠው ኖሮ ኢኽላስ ይበላሻል፣ ስራው ይበላሻል። ያ የለም ባልሰጠው ኖሮ የለም። ቀላ አላህ ብለህ አዎ ጀግኖቹ አድርገዋል። ማን እንደነ አቡበከር ሲዲቅ ምናምን ሙሉ ሐያታቸውን አድርገዋል። እንደነ ዑመር ግማሽ ንብረታቸውን ሰጥተዋል።
ግን ሚዛን አድርገው ስታወጣው በዚህ መልኩ ሱብሃንአላህ። ዛሬ ገንዘብ ሰው አንዳንድ ቤተሰቡን ያሰቃያል። እዚህ ጋር ወጪ ሲባል እኔ ብቻ ነው የምታያችሁ፣ ከኔ ውጭ የሚታየ ለቤተሰብ ከወንጀል በኩል እኮ ይበቃዋል። ማን በስሩ ያሉትን የሚንከባከባቸውን ሰዎች እነሱን ማንገላታቱ ከወንጀል በኩል ይበቃዋል አሉ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ለቤተሰብ ቅድሚያ ይሰጣል። ባንተ ያሉትን አላህ ባንተ ስር ያደረጋቸውን ልትንከባከብ ግድ ነው። ሚስት ልጆችህን፣ እናት አባትህን ልትንከባከብ ግድ ነው። ውጪ ላይ ግን የሆነ ግብዣ ጋብዞ እኔ ካልከፈልኩ ሲደባደብ ታየዋል። ቤት ውስጥ ላ እንደ የለም ቤት ውስጥ ይቀድማል። ስለዚህ ሐላል በሆነ ነገር ጭምር የባክ ነገር የሚያባክሉ ቅንጠቱ በጣም የባሉ ነገሮች ላይ መጠንቀቅ ያስፈልጋል። አላኩል ያህል ኢስራፍ የሚባለው ነገር ምንድነው ከተባለ በማዕሲያ በወንጀል ላይ ማውጣት ኢስራፍ ነው። ምግብ ስትበላ ጭምር በእስላም አስተምሮ በልክ አንሳኮ በልክ ብፌም ከሆነ ምናምን አይ ዛሬ ጥሪ ተጠርቻለሁ ምናምን አንዳንዱ እንዲ ቁልል ያደርገውና ዋላ ቋት አስተርፎ ሊጥለው እኮ ነው። ቁልል ያደርገው ኋላ ያለው ሰው እዛ ከሚያነሳ ከዚህኛው ሰው የሚያነሳ ይቀለዋል። እንደዚህ የለም በልክ አላህ አይደል አንድ ሶስተኛ ተብሏል። አዎ ለውሃ አለ ለምግብ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሳይረባቸው አይሉ ሲበሉም ጥግብ ብለው አይሉ ለጤና ጭምር ነብዩ የተውት የለም። ሁሉም ነገር አስተምረውናል። ሐታ አመጋገብ ጭምር ኢስራፍ መሆን የለበትም። ሁሉም ነገር ወላ ትስሪፉ ነው፣ አታባክኑ ነው። በዚሁ ጋር የመስጊድ ውዱ ያረከ ከሆነ ውሃ አይ ቧንቧ ነው ውሃ አለች ብለ ልቅቅ አድርገህ እስከቂጡ ከፍተህ መሆን የለበትም። እስከመጨረሻ በልክ በቃ ሁዱ እየዘጋ እያትያ ማባከን የለብህ። አንዳንዱ እኔ ካላወጣውበት ምናምን የለም። አንድ ቂሳ ትዝ አለኝ። አንድ ሰው ቂቤና ማር ተደርጎ ገንፎ መጣላቸው አሉ። አካካካ ጂማጅን ሴት ናት አሉ። ኻዲማቸው መጥቶ እትዬ ናት እኮ አላቸው። እትዬ ማለት የእርሶ ባለቤት እሷ ናት እንደመጣ እቺ ሙስሪፋ የዓመቱን በጀት ጨረሰችው አለ። የሰው ሲሆን እንደፈለጉ የኔ ሲሆን ላ የማንም ሲሆን ምን መሆን የለበትም ማባከን የለበትም። ስለዚህ የምንሰራውን ስራ አላህ ይወደዋል አይወደውም ነው መጀመሪያ መታየት ያለው። ስለዚህ ሶስት ነገር ይወድላቸዋል። አላህን በብቸኝ መገዛት እድል ነው። ወላሂ የአላህ ባሪያ መሆን ክብር ነው አይደለም? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ በጣም ይወዳቸዋል። ስላከበራቸው አንድም ቦታ ላይ በጥሪ ሲሆን ያ ሙሐመድ ብሎ ጠርቷቸው አያውቅም። አላህ ያ አዩሃ ነቢይ ያ አዩሃ ረሱል ለማስተዋወቅ ከሆነ ብቻ ነው። ማካነ ሙሐመዱን ረሱሉላህ እንዲህ ያለ ለማስተዋወቅ ከሆነ ሙሐመድ የአላህ መልእክተኛ ነው። በጥሪ ከሆነ ያ ኢብራሂም ብሏል፣ ያ ኑህ ብሏል። ነብዩንስ ያ አዩሃ ረሱል ያ አዩሃ ነቢይ ያለ። ባሪያነት ግን የተከበረ ስለሆነ ለአላህ ባሪያ መሆን የተከበረ ቦታ ላይ ነብዩን በባርነት ጠራቸው። ሱብሃነላዚ አስራ ቢዐብዲሂ አለ። አየህ ያም ባሪያውን በሌሊት ያስጓዛል። ተባረከለዚ ነዘለ አልፉርቃነ ዐላ ዐብዲሂ። ምንድነው መልእክቱ? ለአላህ ባሪያ መሆን ክብር ነው። ለሰው ባሪያ መሆን ምንድነው? ውርደት ነው። ስለዚህ ለአላህ ብለን እናድርግ።